ያደፈጥን የተደበቀን ለቀን እንወጣለን ለቀን እንወጣለን በስላሴ ስም ለዘላለም በሲኦል ታስረናል በስላሴ ስም ለዘላለም በሲኦል ታስረናል በሲኦል ታስረናል ከማህፀኗ ላይ አይ ከአካሏ በሙሉ ከህይወቷ ከኑሮዋ ከማህፀኗ ላይ ከአንጀቷ ላይ ከሰውነቷ ለቀናል ከሰውነቷ ከአእምሮ ከልቦናዋ በስላሴ ስም በሲኦል ታስረናል ከአጥንት ከደሟ ከህይወቷ ከኑሮዋ በሲኦል ታስረናል የዘጋነውን እድሎቿን በድንግል ማርያም ስም በድንግል ማርያም ስም የዘጋነውን አእምሮዋ በድንግል ማርያም ስም በድንግል ማርያም ከፍተናል የመጨረሻችን ነው የመጨረሻችን ነው የመጨረሻችን ነው የመጨረሻችን ነው መድኃኔዓለም ይፍረድብን አያሉ መድኃኔዓለም ይፍረድ በል 7 ጊዜ ጮና አውጣ አንድ ላይ ቶሎ በል 7 ጮና አውጣ 7 ጮና አውጣ አንድ ቀጥል ወይኔ 2 ቀጥል ወይኔ 3 ቀጥል ወይኔ 4 ቀጥል 5 ቀጥል ወይኔ ቀጥል 6 በላይ መጨረሻ ገንዝና ሄድ ቅዱስ ገብርኤል ሲኦል ያውርድ እግዚአብሔር የተመሰገነ ቅዱስ ገብርኤል እግዚአብሔር የተመሰገነ አይ ፈተና አይ መከራ አንዳንዱ መንጃ ፍቃድ ይዞ መኪና ለመንዳት መኪና የሚያጣበት ጊዜ አለ አይደል አውጥተው ወደፊት መኪና ገዝተው መንዳት የሚፈልጉ አሉ እንደሷ ደግሞ ሁሉ ነገር ይያለው ለዛው የተሻለ ውድ የሚባል መኪና ይዛ እንኳን ልትነዳው አቆማው ሐዋራ ለብሶ መኪናውም ዝም ብሎ ጨሶ ይኖራል ምን እኮ የማያረገን ነገር አለ በጣም እኮ ነው የሚገርመው በጣም ነው የሚገርመው ደህና ነሽ እንዴት ነሽ ፈተና እንዴት ነው በየአይነቱ መኪና ነበረሽ ቶ ተደረገ ከዚያት እንዳለ 3 አመት ቆመ እዛ ሄደ መኪናውን አትፈልጊው አለመፈለግ ብቻ ሳይሆን ፈልጊው ሰው ሲለኝ ራሱ ያበሳጨኛል እሺ ከዛ ለመፈለግም አላስብም ከዚህ በኋላ እኮ መጠየቅ አይቻልም ሲሉ እሰይ አልኩኝ ቅልል ቀለለኝ ደስ አለኝ እሺ በቃ ሁሉ ተንኮታኩቶ መኖር ደስ ይለኛል ሬንጅ ሮቨርም ቆሟል እሱም አይነዳም አረ ብዙ ነገር ነው ሳይነዳ ከዚህ በኋላ የብድር ነው ምን የራስሽን አቆመሽ የብድር ነው የምትነጂው ጉድ በልሽዋ ወይ ተአምር እንግዲህ መኪናሽ ይነሳል መኪናሽን ትነጃለሽ እሺ እግዚአብሔር ይመስገን መብራን ካንቺ ጋር ነው ያ ምን ስምህን ምን ብዬ ላውጣው አለችና ቢን ኦኒ አለችው የመከራ ልጅ የምን ልጅ የመከራ ልጅ አለችው እግዚአብሔር ይጨምርልኝ ብላ የነበረችው እዚህ ጋር እግዚአብሔርን ተወችና አያችሁ እንዴት እንደሚለውጥ ውስጥን እንደሚለውጥ የመከራ ልጅ አለችና ቢን ኦኒ አለችው ይሄን ስም ካወጣች በኋላ ሞተች ያዕቆብ ምን ብሎ ነበር ጣዖት የተገኘበት እሱ የምን ልጅ ነው አለ የሞት ልጅ ነው አያችሁ የሞት ልጅ ነው ከጣዖት ጋር የተያያዘ ትውልድ ከዚህ በኋላ ኢትዮጵያውያን አደገኛ ሁኔታ ውስጥ ገብተናል ማለት ነው በጣም አሁን አብዛኛው ህዝብ ወደ ጣዖት እየሄደ ነው ባህል በሚል ሰበብ ሁሉም ጣዖት አምላኪ የሚሆን አደጋ ውስጥ አለ ምን እንደሚወለድ አሁንም አሳሳቢ ነው እስካሁን የተወለደውም እርጉዝ የሚቀድ ሽማግሌን የሚቀማ የሚነጥቅ የለበሰውን የሚያስወልቅ የሚያቃጥል የሚያስር መሳሪያ ተኩሶ መግደልን የሚማር አይነት የሆነብን አለ ምክንያት አይደለም የጣዖት ጀርባ ቁስሉ ከባድ ስለሆነ ነው ከዛ በኋላ ይሄ ስም ይለወጥ መከራዬን እንዳላስታውሳለና
ያዕቆብ ደግሞ ምን አለው? ብንያም የቀኝ እጄ ልጅ፣ የቀኝ ክንዴ ልጅ፣ የምወዳትን ራሔልን ያጣሁበት ልጅ። ራሔል መንገድ ላይ ተቀበረች፣ ቤተልሔም አልተቀበረችም። ከዛ በኋላ ብንያም አደገ። ሲያድግ እጅግ በጣም ብዙ መከራዎች የሚገጥመው ሆነ። በብንያም ምክንያት ጎሳው እያደገ እየበረታ ሲሄድ ምርቃቱ ደግሞ ምን አለው? ኑ እስቲ የሚመጣውን ዘመን ልንገራችሁ፣ ቀሪውን ዘመን ላሳያችሁ፣ በሕይወታችሁ ዘመን የሚጠብቃችሁን ልንገራችሁ አለና ሰበሰበና ለይሁዳም ነገረው፣ ለሮቤልም ነገረው፣ ለስምዖንም ለሌዊም ነገረና ብንያም ጋር ሲደርስ ብንያም አንተ ነጣቂ ተኩላ ነህ፣ ጠዋት የበዘበስከውን ማታ ትበላለህ፣ ማታ የበዘበስከውን ጠዋት ትበላለህ። እድሉ እንዲህ ነበር። አየህ። ከዛ በዚህ ሁኔታ ውስጥ እያደገ ሄደ። በመጽሐፈ መሳፍንት ዘሩ ሰፋና ከእስራኤልም ከብንያምም ነገድ ተዋግተው ወደ 83,000 ሕዝብ አለቀ። የጦርነት ሰው ሆነ። ወደ ቅድስት ሀገር ሲገቡ አሁን የደረሰበትን ርስት ነው ያነበብኩላችሁ። የብንያም ነገድ የብንያም ልጆች ነገድ ዕጣ በየወገናቸው ወጣ። የዕጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜን በኩል ድንበራቸው ከዮርዳኖስ ጀመረ። ድንበራቸው የት ነው? ዮርዳኖስ። ጌታ የተጠመቀበት ከዮርዳኖስ ጀመረ። ድንበሩም ወደ ኢያሪኮ ወደ ሰሜን ወገን ወጣ። ከዚያ በተራራማው አገር ወደ ምዕራብ ወጣ። መውጫውም በቤተ አዌን ምድረ በዳ ነበረ። መውጫው መግቢያው በቤተ ከንቱ፣ በቤተ መከራ፣ በቤተ ችግር፣ በቤተ ፍዳ፣ በቤተ በደል በኩል ነው መውጫው። ዘሩን ተከተለ አልተከተለም? አስቡት። በቃ እንደዚህ ምንድነው የተከተለን? ለምንድነው የማንባረከው? ለምንድነው የሰራነውን የማንጨርሰው? ለምንድነው የጀመርነው የማያምርበት? ለምንድነው የያዝነው ገንዘብ የሚባክነው? ኧረ የተከተለህ ነገር አለ። አስታውስ። በስጋዊ ትምህርት ቤት ብቻ ስለወጣህ ከኋላ የሚከተለውን ነገር ለማስተዋል ጊዜ ከማጣት ጋራ ይኸው ብዙ ነገሮች ጉዳታችን ሆኗል። አሁን ርስቱ ቤተ አዌን ሆነ፣ ቤተ ከንቱ። መውጫው እኮ ነው። መውጫችን እንዴት ነው? በየት ነው የምንወጣው? በየት ነው የምንገባው? ወይስ መውጫው ሲተረጎም ቤተ አዌን፣ ቤተ ከንቱ፣ ቤተ በደል፣ ቤተ ግፍ፣ ቤተ ነውር፣ ቤተ ችግር፣ ቤተ ረሃብ በሉት። በቃ ቤተ አዌን። በምድረ በዳው በኩል ደግሞ በበረከት በኩል አይደለም፣ በለምለሙ በኩል አይደለም፣ በደረቁ በኩል። አቤት አቤት! መውጫው በደረቁ በኩል። እግዚአብሔር ምሕረቱን ያብዛለን። ብዙዎቻችን እንደዚህ ሆኖብናል። የጣዖት መንገድ ይሄን ያህል መሰረታዊ ርስት ላይ እንኳ ችግር ያለበትን እንድንካፈል እንድንይዝ የሚያደርግ ነው። ስለዚህ ከኋላ ያለውን ደግሞ አንጠይቅም፣ ረስተናል። የኋላው ችግር ወደፊት እየቀደመ የሕዝባችን የታሪካችን ስቃይ ሆኗል። መድኃኒታችን ኢየሱስ ክርስቶስ ሲመጣ ጳውሎስን ከብንያም ነገድ ነው ያገኘው። እኔ በዘሬ በእስራኤል በትውልዴ የብንያም ነገድ ነኝ አለ። ከዛ በኋላ ደግሞ ምን አለ? ከኔ ሰይጣን 3 ጊዜ እንዲለይ ጸለይኩ፣ ግን ጸጋ ይበቃሃል አለኝ አለ። 3 ጊዜ ሱባኤ ይዞ ነበር። ለምን? የብንያም ነገድ ስለነበረ አብሮት ተወልዷል። እየሰማችሁ ነው? አብሮት ተወልዷል። አብሮት ሲወለድ በቃ በመንፈሳዊነት እልህ ይዞት በጣም ሐዋርያትን ያሳድድ ነበር። ጻፉልኝ ደብዳቤ እያለ ከያውራጃ ገዢው የምስክር ወረቀት እየያዘ ወደ እስር ቤት ለመውሰድ ለማጋዝ ይሮጥ ነበር። በደማስቆ ምድር ላይ እግዚአብሔር ብልጭ ሲያደርግ ውስጡን የገዛውን ሰይጣን አሳፈረውና ዓይኑን ሲመታው እሱም አብሮ ታወረ። መንፈሱን ሲመታው መንፈሱ ሲታወር እሱም አብሮ ታወረ። ከዛ በኋላ ወደ ሊቀ ካህናት ሄደና የሱን ዓይን ሲመለስ የመንፈሱ ዓይን ታውሮ ራስ ምታት መከራ ያሳየው ነበር ከውስጡ ሆኖ።
አንዳንዴ ከውጭ ወጣና ሐሰተኛ ወሬኞችን እንደዛሬው እንደኛ ማለት ነው ትልልቆች አላችኋቸው መምህር ግርማ ሲነሳ ያብጣሉ፣ ይበሳጫሉ፣ በጣም እንትን ይላሉ እኮ አይናቸውም ውስጣቸውም ግንባራቸውም ይጨማደዳል። እንዲህ እንደዚህ ያደርግ ነበር። በጳውሎስ ላይ የነበረ ያ ክፉ መንፈስ ከውጪ በወሬኞች በኩል በወንድሞች በሐሰተኛ ወሬኞች በኩል መርከብ በባህር ሲሻገር በመስበር በኩል እየሰበረበት ምን በቃ ያላደረገው ነገር የለም። በመጨረሻ ላይ ሩጫን ጨርሻለሁ አለና እሱም ተለየው። እሱም በቫቲካን ምድር ተሰይፎ ሞተ። በቃ ተለያዩ ዛን ጊዜ እና የጣዖት መንፈስ ጉዱ ብዙ ነው። በዚህ በመጽሐፍ ቅዱስ ውስጥ አባዶን የሚለው መጽሐፍ ላይ በሙሉ 340-60 ገጽ ድረስ በዚህ አይነት ሁኔታ በመጽሐፍ ቅዱስ ውስጥ የመናፍስት ትውልድን የመያዝ መዋቅራዊ የሆነ ደባውን ከዚህ ከዕብራይስጡ ጭምር እያጠናሁ ነው የጻፍኩት። እና መሰረታዊ ነው ይሄ ጥቃት፣ የአንድ ዘመን አይደለም፣ መጽሐፍ ቅዱሳዊ ነው። እኛ ያልደርስበት ያልነው አንደኛው ቅንነት ስለሌለን፣ ሁለተኛው ጸሎት ስለሌለን፣ ሶስተኛው መጽሐፍ ቅዱስን ራሱ እግዚአብሔርን ስለማንጠይቅ ነው። እግዚአብሔርን ስትጠይቅ ይገልጽልሃል እኮ። የቀደሙት እኮ መጽሐፍህን ቃልህን ግለጥልን ሲሉ በውስጣቸው ይገልጥላቸዋል። ያንኑ ይጸልያሉ፣ ይገለጥላቸዋል፣ እግዚአብሔርም ያበራላቸዋል፣ መንፈስ ቅዱስም ይነግራቸዋል። ዛሬ የሚነግረን አይነ ጥላ እንዴት ይሁን ታዲያ? ያያችሁ መውጫው በቤተ ከንቱ በኩል ነበረ፣ ያውም ወደ ምድረ በዳ። ቆም ተነስ፣ ቆም። ስንት ዓመት ተሰቃየ? አብረን የተወለድኩት አብረን የተወለድነው አብረን የተወለድከው? አዎ። ባኮተን መውጣት አለብን። ገብቶኛል። ምን ነው ታዲያ? አልፈልግም፣ መቆየት አንፈልግማ። እዚህ ስንት ነህ? አይነ ጥላ፣ ዛር፣ አዳልሞቴ፣ ሙጪ ዘርጋ፣ አፍዘዝ ደንገዝ፣ አፍዛ ደንገዝ። እሺ፣ ስነ ስርዓት ያዛ። ዘርማንዘር፣ አዳልሞቴ። ደክሞናል። ሁላችንም። ስንት ዓመት አሰቃየሃት? አብረን አንዳንዶቻችን 20 ዓመት። ስነ ስርዓት ያዝኮ። አንዶቻችን 20 ዓመት። የኢትዮጵያውያን መንፈስ በቃ እንዲህ ለምንም የማይመች ኖሮም አይመችም፣ ሳይኖርም የማይመች ባህሪ ነው አስቀምጦ የሚሄደው። አልወለደችም፣ ዘጋንባት። በሰውነት ውስጥ እንዲህ አይነት ጨዋታ ይጫወታል። ጠላትነቱን ቀለል አድርገው የሚመለከቱ በጠላትነቱ ላይ ሌላ ጠላትነት በሐሳብ የሚጨምሩ በተለይም ደግሞ በአገልግሎት ውስጥ የጠላት ምስጢርን ለመረዳት አቅም ያጡ ለዲያብሎስ አገዛዝ ረዘም ያለ ክፋትን ተጨማሪ የሚያባዙ መኖሩ ደግሞ ጉዳታችንን ውስብስብ ያደርገዋል። ስንት ናችሁ አሁን ጠቅላላ? 8 ቡዳ አለን። ቡዳ መንፈስ አስወጣን። በቃ ምንድነው የሁሉ ስቃይ? አስወጣን። እሷ ቀጠቀጠች። በጣም ራሳችንን እንድንመጣ እንዳትመጣ አረግናት። በጣም ይሄ በአሜሪካን ሀገር ባለው ችግር እያስፈራራናት። እሺ፣ ይሄ አይስ የሚሉት ነገር ይሄ ኢሚግሬሽን ፖሊስ፣ እሷ ሲቲዝን ናት፣ ግን ያስፈራራናት ቀንና ማታ እንዳታገኛችሁ እናንተን ሞከርን፣ ግን አልተሳካም። ይኸው እዚህ መጣቻ። አልተሳካም። አሁን ብዙዎቻችን ምዕመናኑ በጣም ገብቶታል። አንዳንዱም ደግሞ ከውስጡ ያለውን ለማሸነፍ አቅም ሲያጣ ለክፎች ጆሮ ይሰጣል። ከዛ ተመልሶ ይነፍዛል። ከዛ ተመልሶ ያው ወደ መናፍስቱ ዓለም ይደነቁራል። አንዳንዱ ደግሞ በከፍተኛ ሁኔታ ተረድቶ ምዕመናኑ ከመንፈሳዊው አገልጋይ በልጦ በጠላት ላይ ዕውቀት በደንብ ይዞ እንደዚህ አሸንፎ በቁጥጥር ስር ውሎ ይዞ ሲመጣ አይደንቃችሁ? መንፈሳዊ አገልጋዩ ሌላ ዓለም ላይ ነው ያለው፣ ህዝቡ ደግሞ ሌላ ዓለም ላይ ነው ያለው።
ያወቀውና የነቃው ደግሞ ሌላ ዓለም ላይ ነው ያለው። እንዲህ ተበታትኖ ጉድ እኮ ነው። አሁን ትሄዳላት ሄደ በደንብ ነው እንጂ የምንሄደው። እዚህ አንቆይም። ምንም ዋጋ የለውም። አንቆይም። መቆየት የለም። ምን አረካት ግን በህይወቱ? እድሏን ዘጋን፣ ስራዋን ዘጋንባት፣ ጋብቻዋን አፋታናት፣ እንዳትወልድ አረግናት። እድሏን፣ ሬዴቷን፣ ሀብቷን፣ ሁሉን ነገር ሀብት በጣም ብዙ ነበራት፣ ተሰጥቷታል፣ ፈጣሪ ሰጥቷታል። ያንን ሁሉ ውጠነዋል፣ ሌላ ሰው አድለናል። ሰላም ማጣት እንደዚህ ነው። ሰላም ከውስጥ ሰላም ሲጠፋ በየቦታው ትፈልገዋለህ። ተስፋን ትፈልገዋለህ፣ ራእይህን ትፈልገዋለህ፣ እድልህን ትፈልገዋለህ፣ ጊዜህን ትፈልገዋለህ፣ ዘመንህን ትፈልገዋለህ። ይሄዳል፣ ግን ይሄዳል፣ ይነጉዳል፣ ዝም ብሎ ይሄዳል። በሄደ ቁጥር እየደከመህ መጨረሻ ላይ በብሶት ትቃጠልና ለምን አትሞትም የሚለው መልእክት በቀላሉ ለመቀበል ያዘጋጃል። እንደዚህ ሙቺ አላልካትም? በየቀኑ ምን ትላታለህ? ራሷን እንድታጠፋ መክራት። ነቃ በል እንጂ። ራሷን እንድታጠፋ መክራት አለሁኝ። በጣም ቀላል መንገድ ነው። ከዚህ ሁሉ ስቃይ እዛ ቦታ ብትሄጅ ይሻልሻል፣ እግዚአብሔር ይቀበልሻል። ግን እሷ ታውቃለች ገሃነም እንደምትገባ። ነቃች? ነቅታለች። ገና ድሮ። አንተ ነህ ያልነቃኸው። እኛማ ደክሞናል ልጄ፣ ደክሞናል። ምንድን ናችሁ? ሴጣንም አለን፣ አጋንንትም አለን፣ ሉሲፈርም አለ። ሉሲፈር ነህ? ሉሲፈር 666 ለምን ገባ? ልናሰናክላት። ማሰናከል ማለት ምን ማለት ነው? በቃ ከመንገዷ ወጥታ ከሃይማኖቷ ወጥታ እንደገና ገሃነም ልናገባት። ገሃነም የት አለ? ከኛ ጋር መጨረሻ ዓለም ላይ እንደዚህ ንገራቸው እንጂ የመጨረሻ የሚፈረድበት ቀን አለ። ይህን ታውቀዋለህ? እናውቃለን። ይህን ታውቀዋለህ? የሚፈረድበትን ቀን እናውቃለን። ሁላችንም ነው የምናውቀው። ይህንን ፍርድ እንዳለ ዲያብሎስ ሲያውቅ አገልጋዮች ዛሬ ከክፉ ፍርድ በታች ሆነው በልቅ አንደበታቸው ሲናገሩ በጣም ያሳዝናል። ዲያብሎስ እንኳ ፍርድ አውቆ ለዛ ፍርድ ዘመን እንዳሻው ይሁን ብለው ለተንኮል ሲሯሯጡ የዛ አጋዥ መሆን በራሱ በጣም ይገርማል። እሺ ፍርድ እንዳለ ታውቃለህ? ፍርድ አለ ለሁሉም ሰው ልጅ አለ። ለእናንተስ? ተፈርዶብናል። እኛ ሁላችንም ተፈርዶብናል። ታዲያ ከሰው ልጅ ጋር ምን አታገላችሁ? ከተፈረደብን ገሃነም ለመውሰድ ነው ከኛ ጋር የምንጫወትባቸው። የምናወራው ከተቃራኒ ጋር ነው፣ ከመልካም ጋር አይደለም፣ ከክፉ ጋር ነው። ስለ ክፉ እያወራን ክፉውን በክፋቱ ልክ ደግሞ ሲያዝ ለምንድን ነው የምንደነግጠው? ከጠላታችን በላይ ለምንድን ነው ጠላት የምንሆነው? ተፈጥሯችን ወይም መደባችን ከጠላት ጋር መሆኑን የሚያረጋግጥ ባህሪ ውስጥ ኖረን ወይም ከእንዲህ ከሚኖሩ ስለተወለድ ነው። በል ተንበርከክ። ስንት ናችሁ? 8 ምን? ቶሎ በል ንገረኝ። 8 ምን? አጋንንትም ሰይጣንም። 8 አጋንንት ሰይጣን። እሺ በል ተዘጋጅ። ከዓይኑ አውጣ። ከዓይኑ ውጣ። አፍላዩን እሺ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በመድኃኔ ዓለም አምላካችን ስም ሲኦል ታስረናል። ቶሎ ሰባጥጩት። እንዲህ አይነት ጉዳቶች የሁሉም የጋራ ካልሆነ ከባድ ነው። በየግል የሚደረግ ስቃይን አንዱ ካልተረዳው ትልቅ ችግር ነው። ማን
ማን ነሽ? ፍቅር ነሽ? ተነሽ። እንዴት ነው? ግርማ አመሰግናለሁ። ከባድ ነው አባ፣ ከባድ ነው። አውቀሽዋል? እስቲ እንደው ንገሪያቸው። ትግሉ ከባድ ነው፣ ግን በእግዚአብሔር ኃይል የማይቻል ነገር የለም። እሱ ነው ብርታቱን የሚሰጠኝ ለመግረፍም ለመስገድም። አሁን በፊት በአማርኛ ማንበብ አልችልም ነበረ፣ በአማርኛ ማንበብ አልችልም ነበረ እና አሁን አርጋ ነው ማንበብ ቻልኩኝ። ለመረዳትም ሞክራለሁኝ፣ ግን ትግል ነው። እዚሁ ሀገር ነው እንደ የቆየሽው? አዎ እዚህ ሀገር ነው በልጅነት የመጣሁት አይደል? አው ሉሲፈርም ነበርኩ አለ፣ ድል ዘጋሁ አለ፣ ምን በቃ ህይወትን አዘበራረቅኩ አለ፣ አጣላሁ አለ፣ ልጅ እንዳትወልድ ዘጋን አለ፣ ተባበርን፣ አዳልሞቲ አይነ ጥላም እንደ ከቤተሰብ ነው የመጣሁት ይላል። እና እናትሽ ላይ መንፈሱን መኖርን አውቀሻል? አዎ እሷም ታውቃለች፣ እኔም አውቃለሁኝ። እሱንም እንታገለው በየጊዜው። እሷን የት ነው ያለችው እናትሽ? ኢትዮጵያ ናት። ኢትዮጵያ ነው ያለችው። እዛ ነው ያለችው። ትታገላለች። እሷም ትታገላለች። እሷ ከኔ ትሻላለች። በሃይማኖትም ቆይታበታለች። እና እኔ አሁን ተመልሼ የመጣሁት ከፕሮቴስታንት ዛብ ውስጥ ነበርኩኝ እና እግዚአብሔር ይመስገን። እና በመቁጠሪያ ስትቀጠቅጭው እንዴት ነበር? ይጮሃል፣ ያጓራል፣ የማያደርገው ነገር የለም፣ ይፈጠፍጠኛል ምናምን። ስቃይ ነው፣ ስቃይ ነበረ። እንዲህ መድረስ እዚህም መድረስሽ ራሱ እኮ አንድ ተስፋ አይደለም? በጣም 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 እዚህ ቦታ እግሬ መርገጡ በጣም ትልቅ ነገር ነው። ኧረ ሁለታችን ማግኘት እዚህ እውነቴን ነው። እግዚአብሔር ይመስገን። በጣም ነው ወዳችሁ። ውጊያውን የሚያውቅ ሰው ነው እኮ የሚገባው። ያ የሚያሾፈውማ እዛው ክፋት ውስጥ ስላለ አይገባውም። በክፋት ራሱን ዘግቷል። እውነት ላይ ያለው መለያየት፣ ክፉ ላይ ያለው መተባበር በጣም የሚገርም ነው። በይበርቻ አይዞሽ። አመሰግናለሁ አባ። በርቻ አይዞሽ። እሺ ትሄዳለህ? ምንድን ትሄዳለህ? ምንድን ነው? እሄዳለሁ። መተት። የምን መተት ነው? የቤተሰብ ሙሉ ምን አድርገህ የተባልክ ነው? ህይወታቸው በጥብጣቸው። የደብተራ ነው የጠንቋይ ነው? የደብተራ። ስንት ዓመት ነው ከገባ? ብዙ ዓመት ነው ያደረገ። ምን አረካት? ህይወታ ሙሉ ነው ያበላሹት። ምን አረካት የሚለው እናንተ ልምድ የምታገኙበት ነው። ምን ማድረግ እንደሚችል ሰይጣን ውሸታም ነው የሚሉት እሱ በስራው እውነተኛ ነው። ስራውም ክፋት ነው። ውሸታምነቱን እኮ እኛ መቻጣ ነው። አፈዘዝኳት ካለ ይሄን ውሸታም ነው እንላለን። አደነዘዝኳት ካለ ይሄ ውሸቱን ነው ትላለን። ራስህ የምትለቀው አፍዛ ደንገዝ ብለህ አይደለም? እንዴት ነው ነገሩ? የቱን ነው ውሸት ነው የምንለው? ምኑ ላይ ነው ውሸት? ሰው መያዙ ነው ውሸት? ሰይጣን ነኝ ማለቱ ነው ውሸት? ግራ እኮ የሚያጋባው ይሄ ነው። እሺ ስንት ዓመት ኖርክ? እኔ ሚስጥር ምናምን አይደል የፈለኩት። ስነ ስርዓት ያዝና ተናገር ለምትጠየቀው። ቀጥ በል። ጥርስን ይነክሳል። ልጅ አላት? የላትም። ከባሏ ታጣላታለህ? አለገባችም። ባዶ ነው ያደርኳት። እንዳታገባ ያደርኳት። ስንት ዓመት? ቤተሰባ ሙሉ ከተወለደ ጀምሮ ከእናቴ መጣ ከባድ እናት አሳጣኋት። እሺ እናት አሳጣኋት። የት ሀገር ነው ያስካት? የኤርትራ ነው። እሺ የኤርትራ ነው። ስንት ዓመት ነው ለዋ ላይ ካለ? ብዙ ዓመት አይደለም። እኔ ብዙ ዓመት ስንት ዓመት ነው? 14 ዓመት። እድሜዋ ስንት ነው? ታጋበል እድሜዋ ስንት ነው? ይሄናል 28 ዓመት። እሺ አብሬ የመጣው ከእናት ምንድን ነው? ዛር ቡዳ ማት ባለ ሙጬ ዘሪጋ ሙጬ ዘሪጋ። ዘሪጋ ምንድን ነው በትግርኛ? ዘርጋ ነው ወይስ መዘርጋት ነው? መበጥበጥ ነው አይደለም?
በቃ ይኸው እንግዲህ ሙጬ ማለት ልጅ ማለት ነው። የተደባለቀ ነው። ሙጬ በኦሮመኛ ነው። በትግርኛ ምንድን ነው ሙጬ? የለም ማለት አዎ፣ በኦሮመኛ ሙጬ ማለት ልጅ ማለት ነው። ሙጬ ዘሪጋ የበጥባጭ ልጅ በስማ ሙጬ ዘሪጋ ነኝ ሲል እንኳ አይደነግጥም። ባል እኔ ሙጬ ዘሪጋ ነኝ ሲል ያለባት አትደነግጥም። በቃ ተቀብለዋለች። ይሄና ስንት ዘመን ኖሯል። ብዙ ሺህ ዘመን ኖሯል። ስምና ስያሜ እየተሰጠው ሀጎስ ደስታ ነው አይደል? ግን ሀጎስ የሚለው ቃሉን ዛር ወሰደው። እኔ ሀጎስ ነኝ ይላል። ቋንቋውን እና የሰው ስምን እየተካፈለ የሚኖር ጠላት በልተምርክ ቶሎ በልበል። አብላይ ተዘጋጅ። ስንት ናችሁ ጠቅላላ? 14። እሺ ሞት ነው ተከሰውነት ወለ ፈተን አብላይ ውጣ። ወደዚህ ፊትና ዙር። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በስላሴ ስም፣ በስላሴ ስም ሲኦል ታስረናል። ሲኦል ታስረናል። ሆኖ ሰባት ይሁን። ይሄ ያለ ጋብቻ፣ ይሄ ያለ ልጅ መውለድ፣ ይሄ ያለ ኑሮ አይሆንም። ምክንያቱም በባህሪ ላይ ብዙ መለዋወጦችን ያመጣል። ማነሽ? እምባባ ምንድን ነው? ናይ ማለት ቢሆን እምባባ ፈንዲሻ ወይ ፈንዲሻ ሀራይ ማዕረይ ፈንዲሻ ወይ ማዕረይ። ስንት ዓመት ነው ለዋ ላይ ካለ? ስንት ዓመት? 8 ዓመት ለዋ ላይ ካለህ ምን አረካት? ልጇን ጥርሱን ሰብሬዋለሁ። ከባሏ ማጣላታለሁ። በቃ ልትኖር አልፈልግም። ጭንቅላቷን አሳምማታለሁ። እሺ ጭንቅላቷን ታሳምማታለህ፣ ከባሏ ታጣላታለህ። እንቅልፍ አትተኛም። ሌሊት ለምንድን ነው የማትተኛው? በቃ ትጨናነቃለች። ልጠፋ ምናምን ነው የምትፈልጋት። ወዴት እንድትጠፋ? በቃ ልትሞት። ሰውም ሰይጣኑም ሞት የሚመኝ አገልጋዩም ተገልጋዩም ሞትን የሚመኝበት ዘመን ቢኖር አሁን ይሄ የኛ ዘመን። ና ባለቤቷ፣ አንተ ለባለቤቷ ወይ ተማሪ እንታይ ምንድን ነው ታዲያ? ጸጉር ታዲያ እንዲህ ሽፍታ እኮ መሰልክ። በዚህ እንቆርጠዋለን። አንተም ልጅም ነው ልጅንም ተቋጥሯል። አቤት አቤት፣ አትከታተሉም ማለት ነው ትምህርቱ። ይሄ ጸጉር ማንጨባበር አሁን የዚህ የኳስ ተጫዋቾች በሉሲፈር መንገድ ውስጥ የሄዱ ለመንፈሱ ግብር የገበሩ ምልክት ነው። ይሄ መንጨባረሩ እንዲህ የተንጨባረረው በሙሉ አለቀ። አሁንም ገና የሚያልቅ አይነት ነው። ለእልቂት ነው። የውስጡ አእምሮ አያድግም፣ ጸጉሮ ነው የሚያድገው። ልቀበል ብል ይሄኛው ቴስታታው አይሰራም። አንዳንድ ለእውቀትም ለምንም ለማስተዋልም አይሰራም። ምክንያቱም መጽሐፍ ቅዱስ ወንድ ልጅ ጸጉሩን አያሳድግ ነው የሚለው። በብሉይ ኪዳንም ይሄ ተነግሮ፣ ሴት ልጅ ደግሞ ጸጉሯን ታሳድግ ነው የሚለው። እኛ የመጽሐፍ ቅዱስና የክርስትና ሕይወት ካለን ይህንን እውነት በደንብ ማወቅ ይገባን ነበር። እስላሞች ወደ ሂጃብ ሲሄዱ ሴቶች መሸፋፈንን ማንም ሳይነግራቸው አንድ ጊዜ ስለተነገራቸው ሲቀበሉ፣ ለክርስቲያኑ በመርፌ ብሰጠውም የራሱን እምነት አይቀበልም በመርፌ። አሁን ግን መርፌ እያዘጋጀው ነው። ምን አደክም እንደዚህ መድረክ ላይ ምናምን አሁን ደክሞኛል። በቃ ሳብ ታረግና ዙር በቀኝ በኩል መርፌ ሄድ በቃ። ከዛ በኋላ እንግዲህ በዛ ደግሞ እንሞክራለን እያልን እየቀመምን ነው። ስነ ምግባርን እየቀመምን ነው። መልካምነትን እየቀመምን ነው። በጎነትን በመርፌ እስቲ እንሞክራለን። በእውነታው አንሰማም። ልጁን ሰበርከው። ስማ ልጁን ምኑን የሰበርከው? ለመድኃኔዓለም ስትሰጠው በጣም ነው የተናደድ ነው። እሺ ከዛስ? ከዛ ቤተክርስቲያን አጥምቃው ስትወጣ ደጁ ላይ በቃ ቤተክርስቲያን ሳይወጣ ጀመር ነው። ልጁ ምን አረከው? ያስወደቅ ነው። ከደረጃ ወረወርከው። የአንተ ግፊት አለበት? አዋለሁ። አይ
እናት ላይ ሆኖ የገዛ ልጇን የሚከታተል መንፈስ ከዚህ የበለጠ ምን ጠላት አለ? በመጽሐፍ ቅዱስ ውስጥ ጠላትህን ትቀጠቅጠዋለህ ነበር የተባለው እንጂ ትገለዋለህ አለንም። ሞቱ እሱ እስከ ዳግም ምጽአት ነው። መቀጥቀጥ ነው ድርሻው። የምትቀጠቅጥበትን እምነትና ቃለ ወንጌል ካልተማርክ አንተኑ ይቀጠቅጠሃል። ደንበኛ ቀጥቃጭ ነው ዲያብሎስ። ይኸው መቀጥቀጥ እኮ ማለት ነው። ልጅን እየገፋ ቤተሰብን እየገፋ ተሞቺ ታረጅ እያለ ትቆጣለች። ታዲያ ሰይጣን እያለ ምን ሰላም ነው? በጣም ትቆጣለች። አንተስ ትቆጣለህ? ጠጋ ብል አንተም ትቆጣለህ? ታዲያ ቤቱ ተቃጠላ። እሷ ግን እሷ ነች። የእሷ ይብሳል። ሽብል ተዘጋጅ። ቦጥ ነው ተከሰብነቱ። ስንት ናችሁ? 3,000 ለአንድ 3,000 አይኗን እስታማታለህ። ብዙዎቹ ወደዚህ ከጠላት ጋር ያጋደለ ስነ ልቦና አላቸው። ፍቅራቸውን ከዲያብሎስ ጋር ከክፉ ባህሪው ጋር ለመኖር ራሳቸውን ያገለሉ ከዲያብሎስ አሰራር ጋር ኖረው ደግሞ ፍቅር ተለይቷቸው ጠብን ያነገሱ ብዙ ወንድሞች እህቶች አባቶችንም የሚጨምር ሆኗል። በልተዘጋጅ አፍላውን ቶሎ ካይኑ አውጣ። በጅብ ወጥ ነው ካፏል። አፍላ ተዘጋጅ። ካይኑ አውጣ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት እግዚአብሔር ይገስጽ። እንደዚህ ሆኖ ልጅ መውለድ ያስተዳደግና የአኗኗርን ባህሪ ለውጭው ዓለም ሰጥቶ መንከራተት በሀሳብም በህሊናም መጥፋት ዛሬ የብዙዎቻችን ችግር ነው። እሺ ማነሽ? ማነው ስምሽ? ተመስቀል። ስምሽስ? ዋናው ምስራቅ ነው። ቆንጆ ስም ነው። እሺ ይጸልያል? አይጸልይም። ምንም የማይጸልይ ሰው ምልክቱ ራሱ ከጸጉሩ ይጀምራል ማለት ነው። እንደዚህ ሆኖ የሚወልደው ልጁ እሱን ባየው ቁጥር ስነ ምግባር ስለማይማር ዝም ብሎ ሰው ሆኖ ነው የሚያድገው። የወለደው ልጅ ላይ እምነትን፣ በጎነትን፣ ፍቅርን፣ ሰላምን፣ ጽድቅን ለማውረስ እድሉን ያጣል። ስለ እግዚአብሔር የማያውቅ አምልኮት ከሌለ እንደዚህ እንደ አሕዛቡ መኖር ግን ክፋት ደግሞ አይለቅም። ወይ ተንኮለኞች አይለቁትም፣ ወይም እሱም ደግሞ እንደዛው ይሆናል። ተያይዞ እንደው ዕድሜ መጨረስ ይሆናል። በቃ ይህን ቁረጥ። ወይ በጸለይ ጸሎት የማይስማማ ከሆነ እኮ ለዚህም ልጅ አትስማማውም። በሚቀጥል ልጄ በጣም ይታመማል። ምን ያደርጋል? በተለይ በዓል በጣም ያለቅሳል። ብዙ ነገር ያደርጋል። ሊመታው በጣም ይደፋፋኛል። ቋንቺም ጋለ እሱም እንዳይጸልይ የያዘው መንፈስ አለ። አንድ ነው ማለት ነው። ከዛ እሱ ሲወለድ እንደዚሁ መልክ እናቱን ይመስላል አባቱን ይመስላል ይባላል እንጂ ችግሩ በጠላት እጅ ነው እሱ ማለት ነው። እሱ ካልጸለየ የአንቺ የምትታገዩ እሱ ላይ ያድራል። ከጸሎት በኋላ ወደ አንቺ እሱም ጋር ተከፍሎ ይኖራል። ሲወለድ አብሮ ይወለዳል። ይሄ ነው። ይሄንን ብዙ ዘመን አስተምረናል። መደጋገሙ ያው